ሰላም ጤና ይስጥልኝ ከሐረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ምስጋናው ኃይሉ ነኝ በቅድሚያም ክልላዊ ዜናዎች የተጀመሩ የልማት ስራዎችን በፍጥነት አጠናቆ ወደ ስራ በማስገባት ማህበረሰቡን ይበልጥ ተጠቃሚ ለማድረግ ርብርብ ሊደረግ እንደሚገባ ርዕሰ መስተዳድር አቶ ኦርዲን በድሪ ገልጸዋል በክልሉ የተጀመሩ የልማት ስራዎችን በተመለከተ ርዕሰ መስተዳድሩ ለአመራሩ በሰጡት የስራ አቅጣጫም የልማት ስራዎችን በማሳለጥ የማህበረሰቡን ተጠቃሚነት ማረጋገጥ እንደሚገባም ገልጸዋል ያብስራ ሰግድ ዝርዝር አላት በሐረሪ ክልል የተጀመሩ የልማት ስራዎችን በተመለከተ ርዕሰ መስተዳድር አቶ ኦርዲን በድሪ ለአመራሩ በሰጡት የስራ አቅጣጫ የልማት ስራዎችን በማሳለጥ የማህበረሰቡን ተጠቃሚነት ማረጋገጥ እንደሚገባ ገልጸዋል። በተለይ የደከር አጂፕ መንገድ ግንባታ ክልሉን በመሰረታዊ መልኩ የሚቀይር በመሆኑ በአጭር ጊዜ ስራው ተጠናቆ ለትራፊክ ክፍት እንዲሆን ርብርብ ሊደረግ እንደሚገባም ጠቁመዋል። በተመሳሳይ የአባድር ፕላዛ የላንድማርክ ፕሮጀክት የደከር ኮምቦልቻና የገንደ ፌሮ መንገድ በፍጥነት ለማጠናቀቅ ይሰራልን ብለዋል። በበጀት ዓመቱ አዲስ የተያዘው የወንዝ ዳርቻ ልማት ስራ የሐኪም ጋራ ኢኒሺዬቲቭና ሌሎች ስራዎች በፍጥነት ወደ ስራ ለማስገባትም ይሰራል። በጀጎል ውስጥም በ4 ሄክታር መሬት ላይ ሞዴል መንደር ለመፍጠር ባለ 5 ኮከብ ደረጃ ያላቸው ዘመናዊና ባህላዊ ገስት ሃውሶችን ለመፍጠር ይሰራልን ብለዋል። በሌላ በኩል ህገወጥ ግንባታዎችን በመከላከል በኮሪደር ልማት የተጀመሩ የልማት ስራዎችን በውስጥ ለውስጥ መንገዶች ለማስፋት ወረዳዎች ትኩረት ሰጥተው እንዲሰሩ አቅጣጫ ማስቀምጠዋል። ለገጠር ኮሪደር ልማት ስራ መንገድ ሳይጨምር 100 ሚሊዮን ብር ተመድቧል ያሉት ርዕሰ መስተዳድሩ በገጠር ወረዳዎች ሞዴል መኖሪያ ቤቶች ለመገንባትም ይሰራል። ከዚህ በተጨማሪ የገጠሩን ማህበረሰብ ኑሮ ለማሻሻልና ለመደገፍ ትኩረት ተሰጥቷል። በተለይ በምርት ስብሰባ ወቅት የምርት ብክነት እንዳይከሰት በማድረግ አርሶ አደሩ ምርቱን ለገበያ እስኪያቀርብ ድረስ ክትትልና ድጋፍ ማድረግ ይገባልን ብለዋል። በቅዳሜ ገበያዎች አምራቹን ከሸማቹ ጋር በማገናኘት የዋጋ ንረትን ለማረጋጋት ስራዎች ተጠናክረው እንዲቀጥሉ መልእክትም አስተላልፏል። ለትምህርት ጥራት ትኩረት ተሰጥቶት ሊሰራ ይገባል ያሉት ርዕሰ መስተዳድሩ የመምህራን እጥረት እንዳያጋጥም ጥንቃቄ ከማድረግ ጀምሮ ትምህርት ቤቶች ምቹ ማድረግ እንደሚገባ ማመላክተዋል። በትምህርት ሚኒስቴር በአቦከር ወረዳ ከ545 ሚሊዮን ብር በላይ በሆነ ወጪ የሚገነባው ሞዴል ሃይስኩል ግንባታ መደገፍና መከታተል እንደሚገባም ገልጸዋል። በሌላ በኩል የመጠጥ ውሃ ችግር እንዳይከሰት ትኩረት ተሰጥቶት ሊሰራ ይገባል ያሉት ርዕሰ መስተዳድሩ ከፈሳሽ ማስወገጃ ሲስተሞች ጋር በተገናኘ በተለይም በጀጎል ያለውን ችግር ለመቅረፍ የተጀመሩ ፕሮጀክቶች በፍጥነት ወደ ስራ እንዲገቡ ማድረግ እንደሚገባም ጠቁመዋል። የኢንቨስትመንት እንቅስቃሴዎችን ማበረታታት መደገፍ የስራ ዕድል ፈጠራ ማበረታታት 5 ሚሊዮን ኮደርስ ስልጠና የፋይዳ መታወቂያ አገልግሎት ማሳለጥ እንደሚገባም ገልጸዋል። በቀጣይ ባጭር ጊዜ የመሶብ አንድ ማዕከል አገልግሎት በማስጀመር ለዜጎች ፈጣንና ቀልጣፋ አገልግሎት ለመስጠት በትኩረት ይሰራልን ብለዋል። ሰላምና ጸጥታ ብሎም የህግ የበላይነትን በማስከበር የዜጎች ደህንነትን ማረጋገጥ ቅድሚያ የሚሰጠው ስራ ነው። በመሆኑም ሰላምን ለማደፍረስ በማህበራዊ ሚዲያ ላይ ጸብ ቀስቃሽ የሆኑ የጥላቻ መልእክቶችን የሚያሰራጩ ኃይሎችን በህግ ተጠያቂ የማድረጉ ስራ ተጠናክሮ ይቀጥላልን ብለዋል። የፖሊስ ሰራዊት በሀገራዊ ሰላም ግንባታ ላይ ትልቅ ኃላፊነትና ድርሻ እንዳለው የክልሉ ጠቅላይ አቃቤ ህግ ቢሮ ኃላፊ አቶ አዩብ አህመድ ገለጹ። የሐረሪ ክልል ማረሚያ ፖሊስ ኮሚሽንም ለአባላቱ በተለያዩ ደረጃ ማዕረግ እድገት ሰጥቷል። አዩብ ካዛሊ የሐረሪ ክልል ማረሚያ ኮሚሽን በ2017 በኮሚሽኑ የማረምና የማነጽ ስራዎች የላቀ አፈጻጸም ላስመዘግቡ የኮሚሽኑ ፖሊስ አባላትና የአስተዳደር ሰራተኞች የእውቅና ሽልማት መርሃ ግብር አካሂደዋል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የሐረሪ ክልል ጠቅላይ አቃቤ ህግ ቢሮ ኃላፊ አቶ አዩብ አህመድ የፖሊስ ሰራዊት በሀገር የሰላም ግንባታ ላይ ትልቅ ኃላፊነትና ድርሻ አላቸው ብለዋል። የኮሚሽኑንና የታራሚዎችን ደህንነት ለመጠበቅ እንዲሁም የማረምና የማነጽ ስራዎችን በተቋሙ ተልዕኮ ልክ ለመፈጸም በዲሲፕሊን የታነጸ የፖሊስ ሰራዊት አስፈላጊ መሆኑንም ጠቅሰዋል። የክልሉ መንግስትም የኮሚሽኑን ዓላማ ለመደገፍ ሰፋፊ ስራዎችን እየሰራ እንደሚገኝ ጠቁመው በቀጣይም በቁርጠኝነት ከጎናቸው እንደሚቆም አስታውቀዋል። በዛሬው ዕለት የማዕረግ እድገት ያገኙ የኮሚሽኑ ፖሊስ አባላትም የተጣለባቸውን ኃላፊነት በአግባቡ እንዲወጡ በማሳሰብ የእንኳን ደስ አላችሁ መልእክታቸውንም አስተላልፈዋል። የሐረሪ ማረሚያ ፖሊስ ኮሚሽን ኮሚሽነር አድናን አህመድ በበኩላቸው ለረጅም ጊዜ በኮሚሽኑ በቅንነት ያገለገሉ የማረሚያ ፖሊስ አባላትና የአስተዳደር ሰራተኞች የሚገባቸውን ክብር ሰጥቶ መሸኘት እንደሚያስፈልግ ገልጸው ለነበራቸው አገልግሎት አመስግነዋል። የማዕረግ እድገት መሰጠቱ የአባላቱ የትጋት ውጤት መሆኑን የገለጹት ኮሚሽነሩ ለኮሚሽኑ ከፍታም ትልቅ ተነሳሽነትን የሚፈጥር ነው ብለዋል። በመሆኑም በዛሬው ዕለት 41 የሚሆኑ የሐረሪ ማረሚያ ፖሊስ ኮሚሽን አባላት የማዕረግ እድገት ለማግኘት መቻላቸውንም ገልጸዋል። በመርሃ ግብሩ ላይ የክልሉ ጠቅላይ አቃቤ ህግ ቢሮና የኮሚሽኑ አመራሮችን ጨምሮ ሌሎች ጥሪ የተደረገላቸው እንግዶችም ተገኝተዋል። የክልሉ ፍርድ ቤቶች ለህብረተሰቡ የሚሰጡትን አገልግሎት ቅልጥፍና በማሻሻል የተገልጋይ እርካታን ለማሳደግ
በትኩረት እንደሚሰራ የሐረሪ ክልል ጠቅላይ ፍርድ ቤት አስታወቀም። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳለዲን ቶፊቅም በክልሉ ከፍተኛ ፍርድ ቤት ያለውን አገልግሎት አሰጣጥ ሁኔታ ተዛውረው ተመልክተዋል። ኢሊኒሽ መልስ የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሳለዲን ቶፊቅ በክልሉ ከፍተኛ ፍርድ ቤት ያለውን የአገልግሎት አሰጣጥ ሁኔታ ተዘዋውረው ተመልክተዋል። አቶ ሳለዲን በመልከታ ወቅት እንደገለጹት በየደረጃው ባሉ የክልሉ ፍርድ ቤቶች ለህብረተሰቡ የሚሰጠውን አገልግሎት ቅልጥፍና በማሻሻል የተገልጋይ እርካታን ለማሳደግ በትኩረት ይሰራል ብለዋል። በመሆኑም ለአገልግሎቱ መሻሻል የሁሉም ፍርድ ቤቶች አመራሮች፣ ዳኞችና ሰራተኞች የበኩላቸውን ኃላፊነት ሊወጡ ይገባል ብለዋል። ተገልጋዩ ህብረተሰብም በአገልግሎት አሰጣጥ ላይ ያለውን አስተያየት በተዘረጉ አማራጮች አሊያም በአካል ቀርበው በመስጠት ለአገልግሎት አሰጣጡ መሻሻል የተለመደውን ትብብር አጠናክሮ እንዲቀጥልም ፕሬዝዳንቱ ጠይቀዋል። በመልከታው የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት፣ ምክትል ፕሬዝዳንትና የዳኞች አስተዳደር ጉባኤ ጽህፈት ቤት ኃላፊ መገኘታቸውን ከክልሉ ጠቅላይ ፍርድ ቤት ያገኘነው መረጃ ያመላክታል። ዜናዎቻችን እንደቀጠሉ ናቸው። የሐረሪ ክልል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ ከደረጃ በታች የሆኑ 2 ኮሌጆች ላይ ገዳ መጣሉን አስታውቋል። የጣለው ገዳም ተላልፈው የተማሪ ቅበላ የሚያደርጉ ከሆነም ኤጀንሲው አስፈላጊውን እርምጃ እንደሚወስድም ያስታወቀው የአብስራ አሰግድ ዝርዝሩን ይዘዋለች። የሐረሪ ክልል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ ከደረጃ በታች በሆኑ 2 ኮሌጆች ላይ እገዳ መጣሉን አስታውቋል። ኤጀንሲው እገዳ የጣለባቸው በማያ ግሎባልና ሆርን ኢንተርናሽናል ኮሌጅ መሆኑም ተገልጿል። የሐረሪ ክልል ቴክኒክና ሙያ ትምህርት ስልጠና ኤጀንሲ ኃላፊ ወይዘሮ ኢማን መሐመድ እንደገለጹትም ኤጀንሲው የትምህርት ተቋማት አዲስ ቅበላና ስልጠና ለማስጀመር ያደረጉትን ቅድመ ዝግጅት ላይ ያደረግነው ግምገማ መነሻ ያደረገ መሆኑን ገልጸዋል። ኮሌጁ አሁን ባሉበት ደረጃ ምቹ የስልጠና አካባቢ ያልፈጠሩ አሰልጣኝ መምህራን ከማዘጋጀት አንጻር ውስንነት ያለባቸው ያደረጃጀት መዋቅራቸው ደረጃውን የማያሟላና ከስታንዳርድ በታች በመሆናቸው እገዳው መጣሉን ገልጸዋል። በተለይም ኮሌጆቹ ከጊዜ ወደ ጊዜ አቅማቸው እየወረደ የመጡና አዲስ ቅበላ ለማድረግ አስቸጋሪ በመሆኑ በስልጠና ሂደቱ እክል የሚፈጥሩ ሆነው መገኘታቸውን አረጋግጠዋል። በመሆኑም የተጣለው እገዳ ተላልፈው የተማሪ ቅበላ የሚያደርጉ ከሆነ ኤጀንሲው አስፈላጊውን እርምጃ የሚወስድ መሆኑን አሳስበዋል። አዳዲስ ሰልጣኝ ተማሪዎች በኮሌጁ ላይ እገዳ የተጣለ በመሆኑ በኮሌጆቹ ለትምህርትና ስልጠና ከመመዝገብ እንዲቆጠቡ የኤጀንሲው ኃላፊ ወይዘሮ ኢማን መሐመድ ገልጸዋል። የነገ ሀገር ተረካቢ ልጆችን በእውቀት በስነ ምግባር በማነጽ እና መብታቸውን በማስከበር ብቁ ዜጋን በመፍጠር ይገባል ሲሉ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልሃብ ገልጸዋል። የሐረሪ ክልል ሴቶች ህጻናት ወጣቶች ጉዳይ ቢሮ ከሐረር ኤስኦኤስ ህጻናት መንደር ፕሮግራም ጋር በመተባበር የተሻሻለው አማራጭ የህጻናት ድጋፍና እንክብካቤ መመሪያ ዙሪያ ከክልሉ ዙሪያ ከሚመለከታቸው ሴክተር ተቋማት ለተወጣጡ አካላት በግንዛቤ ማስጨበጫ ስልጠናም ሰጥቷል። የሐረሪ ክልል ሴቶች ህጻናት ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚያ አብዱልሃብ በወቅቱ እንደገለጹት ቢሮ በሴቶች ህጻናት ወጣቶች ዙሪያ ከተለያዩ አካላት ጋር በቅንጅት እየሰራ እንደሚገኝ ጠቁመዋል። በዛሬው ዕለትም የህጻናት እንክብካቤና መብት ዙሪያ የተሻሻለው አማራጭ የህጻናትን ድጋፍና እንክብካቤ መመሪያ ለሚመለከታቸው አካላት ግንዛቤ በመፍጠር ህጻናቱን ተጠቃሚነት ለማረጋገጥ ያለመ ስልጠና መሰጠቱን ገልጸዋል። ይህም የነገ ሀገር ተረካቢ ልጆችን በእውቀት በስነ ምግባር በማነጽ መብታቸውን በማስከበር ብቁ ዜጋን መፍጠር ያግዛልን ብለዋል። ህጻናት ላይ መስራት የነገ ሀገርን በመገንባት ላይ ትኩረት ሰጥቶ እንዲሁም ስነ ልቦናዊ ላይ በመስራት እንደሚገባም እንዲሁ ጠቁመዋል። የተሰጠው ስልጠናም ተግባራዊ ለማድረግ ቢሮ ክትትልና ድጋፍ እንደሚያደርጉም ገልጸዋል ሲል ባልደረባችን ገዛኝ አራጌ መረጃውን አድርሶናል። በመንግስት አገልግሎት አሰጣጥ ላይ ተጨባጭ ለውጥ እንዲመጣ በቅንጅት ይሰራል ሲሉ የሐረሪ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ጆርዳን ኢሳቅ ገልጸዋል። የቢሮ አመራሮችና የሐረር ሞሰብ አንድ ማዕከል አገልግሎት ቴክኒካል ኮሚቴ አባላት ከፌደራል ሲቪል ሰርቪስ ኮሚሽን በተላከው ልኡካን ቡድን ጋር በዛሬው ዕለት ተወያይተዋል። በውይይቱም የሐረር ሞሰብ አንድ ማዕከል አገልግሎት ያለበት ደረጃ የተገለጸ ሲሆን በቀጣይ የሚያስፈልጉ ቴክኒካል ድጋፎች ላይ ውይይት ተደርጓል። የቢሮ ኃላፊ ወይዘሮ ጆርዳን ኢሳቅ እንደገለጹት በአገልግሎት አሰጣጥ ላይ ተጨባጭ ለውጥ እንዲመጣ በቅንጅት እየሰራ እንደሚገኝም ገልጿል። በዕለቱም ማዕከሉ ያለበትን ደረጃ የመስክ ምልከታ እንደተካሄደና በተቀመጠው አቅጣጫ መሰረትም ለማጠናቀቅ ርብርብ እንደሚሰራ ከቢሮ የተገኘው መረጃ ያመለክታል። በሐረማያ ዩኒቨርሲቲ በ2018 ትምህርት ዘመን 5500 በላይ አዲስ ተማሪዎችን ለመቀበል አስፈላጊውን ቅድመ ዝግጅት ማጠናቀቁን የአስተዳደርና ልማት ጉዳዮች ምክትል ፕሬዝዳንት ዶክተር አብዲ መሐመድ ገለጹ። የሐረማያ ዩኒቨርሲቲ 2017 12ኛ ክፍል ሀገር አቀፍ ፈተናን ያለፉ እናም በዩኒቨርሲቲው የተመደቡ ተማሪዎችን አቀባበል እያደረገም ይገኛል። ዘገባው የትግስት በለጠ ነው። ናርዶስ ዳምጤ ታቀርበዋለች።
የሀረማያ ዩኒቨርሲቲ በ2018 የትምህርት ዘመን ከ5500 በላይ አዳዲስ ተማሪዎችን ለመቀበል አስፈላጊውን ዝግጅት ማጠናቀቁን አስታወቀ። ዩኒቨርሲቲው በ2017 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተናን አልፎ በዩኒቨርሲቲው ለተመደቡ ተማሪዎች አቀባበል እያደረገላቸው ይገኛል። የሀረማያ ዩኒቨርሲቲ የአስተዳደርና የልማት ጉዳዮች ምክትል ፕሬዝዳንት ዶክተር አብዲ መሐመድ እንደገለጹት ዩኒቨርሲቲው ያለምንም ችግርና እንግልት ወደ ግቢው እየገቡ ለሚገኙ ተማሪዎች አቀባበል እያደረገላቸው መሆኑን ገልጸዋል። በተጨማሪም ከትራንስፖርት ባለንብረቶች ጋር በመቀናጀት በትራንስፖርት መዳረሻ ቦታዎች በመገኘት ለተማሪዎች ቤተሰባዊ አቀባበል እየተደረገላቸው እንደሚገኝም ተናግረዋል። እንግዶቹን ለመቀበል ሀደ ሲንቄ አባገዳዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የተማሪዎች ክለባቶች እንደዛም ደግሞ የተማሪዎች የተለያየ ተማሪዎች ዩኒኖች እዚህ ነው ያሉትና ተማሪዎቹን በጥሩ ሁኔታ ከትላንት ጀምሮ እየተቀበሉ ነው ያሉትና በጥሩ ሁኔታ እየተካሄደ ነው ያለው። የኛ አሉካን ቡድን ከዚህ እስከ አዲስ አበባ ተልኮ ልጆቹን ወደዚህ የሚመጡት ልጆች ያለ ችግር እንዲመጡ ትራንስፖርት ኦርጋናይዝ በማድረግ ግማሹ ከዚህ እስከ ጭሮ ነው የሚሄዱት፣ ግማሹ እስከ አዳማ፣ ግማሹ እስከ አዲስ አበባ ተልኮ መንገድ ላይ ምንም አይነት ችግር ሳይገጥማችሁ ተማሪዎቹ ከተለያዩ ትራንስፖርት ድርጅቶች ጋር ተነጋግሮ ማናራ ውስጥም በመግባት ትራንስፖርቱን አሬንጅ አድርጎ ወደዚህ እየላኩን ያሉትና በጥሩ ሁኔታ ዶክተር አብዲ አክለው ዩኒቨርሲቲው በ2018 የትምህርት ዘመን ከ5500 በላይ ተማሪዎችን ለመቀበል ዝግጅት መደረጉን ጠቅሰው ከጎረቤት አገራት ማለትም ከደቡብ ሱዳን፣ ከጅቡቲ፣ ከሶማሊያና ከሶማሊላንድ እና ከሌሎች የአፍሪካ ሀገራት ከዓለም አቀፍ ጥናቶች የሚሰጥ የትምህርት እድል በማመቻቸት በስኮላርሺፕ ተቀብለው ለማስተማር ዝግጅቱን ማጠናቀቁንም ጨምረው ገልጸዋል። ዩኒቨርሲቲው በ2018 የትምህርት ዘመን በቴክኖሎጂ የተደገፈ ጥራት ያለው የትምህርትና ስልጠናን ተደራሽ በማድረግ የሰለጠነ የሰው ኃይል ለማፍራት ጠንክሮ እንደሚሰራም ገልጸዋል። በመሆኑም ተማሪዎች የመጡበትን ዓላማ ብቻ በማወቅና በትምህርታቸው ላይ ብቻ በማተኮር ጊዜያቸውን በአግባቡ መጠቀም እንዳለባቸውም አስገንዝበዋል። ወደ 5400 አካባቢ ነበር። ሪሰንትሊ ደግሞ 2000 አካባቢ ይጨመራል። ኢንተርናሽናል ተማሪዎች በስኮላርሺፕ የሚመጡ ከተለያዩ የአፍሪካ ሀገራቶች እነዚህ ምስራቅ አፍሪካ ሀገራቶች ላይ የሚገኙ ከደቡብ ሱዳን፣ ከሶማሊያ፣ ከጅቡቲ ሶማሊያ ስንል ሶማሊላንድ አለች፣ ፑንትላንድ አለች፣ በሶማሊያ የመግደሾ ስላለች ከተለያዩ ሀገራቶች ምስራቅ አፍሪካ ሀገራቶች ወደ 2200 ተማሪ ይመጣል። ስለዚህ አንድ ላይ ወደ 5600 ፕላስ ተማሪ ነው ኤክስፔክት እያደረግን ያለ ነው። ጥሩ ተማሪ ነው የተመደበልንና እኛም እነሱን ለመቀበል እጃችንም ልባችንም ከፍተን እየጠበቅን ያለን። በአቀባበል ስነ ስርዓቱ ላይ የተሳተፉ ሀደ ሲንቄ ወይዘሮ ሳፊያ ዩሱፍና አባገዳ ጀማል ሙሴ እንደተናገሩት ለዩኒቨርሲቲው ተማሪዎች እንደ እናትና እንደ አባት ሆነን ቤተሰባዊ አቀባበል እያደረግንላቸው እንገኛለን ብለዋል። ዛሬ ቀበላ እዚህ የምናረገው ሀረማያ ዩኒቨርሲቲ ፊት ለፊት ቆመን ከሀረማያ ዩኒቨርሲቲ ጋር ተቀናኝተን የምናረገው ነገር ዛሬ የተመና የምናረገው በጣም ደስ የሚል የተማረ ልጅ የተማረ ሰው ምደርስበት ቦታ አላማና ግብ ይመታል ብለን ምንጠብቅበት ቀን ነው። ምክንያቱም ዛሬ የተማሩ ልጆች በትምህርታቸው ተማምኖ ጥሩ ውጤት አምጥቶ ዩኒቨርሲቲ ለመግባት ይሄንን ነገር ጣርቶ አርጎ እዚህ ለመጡት ልጆቻችንን በጣም በደስታ ደስ ይያለን። ለቀሩ ልጆቹ መልእክት ያስተላልፍ ለወንድሞቻቸው እነሱ መልስ ያስተላልፉ እኛም እንደ አንድ እናት እንደ ሀደ ሲቄ እንደ ሀረማያ ዩኒቨርሲቲ መልእክት ያስተላልፍ በቀበላ ያረግ እየጠበቅን ያለነው። አቀባበል ሲደረግላቸው ያገኘናቸው የዩኒቨርሲቲው ተማሪዎች በበኩላቸው በተደረገላቸው ቤተሰባዊ አቀባበል ደስተኛ መሆናቸውን ገልጸው ምስጋናቸውን አቅርበዋል። የሀረማያ ዩኒቨርሲቲ አቀባበል በጣም ደስ ይላል። በጣም የሚመች ነው። እኛ የመጣነው በማታ 9 ሰዓት ነበረ እና በዛው ሰዓት አስተናግዶን እስከ ዶርም ድረስ እቃችንን ይዘው አስተናግዶን እዛ አድርሶናል እና በጣም ደስ የሚል ዩኒቨርሲቲ ነው። ደስ የሚል አቀባበል ነውና እናመሰግናለን። ደስ ይላል። በጣም አጋጉም ተመችቷል። በቃ ደስ ይላል። ምርጥ ነው። ከዚህ ተቀብለው በባስ ዶርማችን ድረስ ሻንጣ ተሸክመውልን ዶርም አሳይተው የሚያስፈልግ ስልክ ቁጥር ሰጥተውን ነው ሄዱትና ጥሩ ነው።
በኔ በኩል ተመችቶኛል። ሀረማያ ዩኒቨርሲቲ ለ2018 የትምህርት ዘመን ተማሪዎችን ከጥቅምት 16 እስከ ጥቅምት 18 2018 ዓመት ድረስ እንደሚቀበል ከዩኒቨርሲቲው ያገኘነው መረጃ ያሳያል። የሀረማያ ዩኒቨርሲቲ የምርምር ጣቢያዎች አቅም በማጉልበት ምርትና ምርታማነትን ለማሳደግ እየሰራ መሆኑን አስታውቋል። ዩኒቨርሲቲውም የአርሶ አደሩን ቀን በማስመልከትም ሲያካሂድ የነበረው የመስክ ምልከታ መርሃ ግብርም አጠናቋል። ይነቃቸው ጌታቸው የሀረማያ ዩኒቨርሲቲ ያለፉት 3 ቀናት በተለያዩ የምርምር ጣቢያዎች ሲያካሂድ የነበረው የምልከታ መርሃ ግብር ተጠናቋል። በዩኒቨርሲቲው የምርምርና ማህበረሰብ ጉዳዮች ምክትል ፕሬዝዳንት ተወካይ አቶ ከማል ቃሲም እንደገለጹት በመስክ ምልከታው በሐረሪ ክልል ድሬ ጠያራ በሀረማያና በቀርሳ ወረዳዎች እንዲሁም በምዕራብ ሐረርጌ ይርና ሰበል የምርምር ጣቢያ በአርሶ አደሩ ተቀባይነት ያገኙ የምርጥ ዘር ምርቶች መገኘታቸውን ተናግረዋል። በጣቢያዎቹ የሚገኙ ምርጥ ዘሮች የዘር ግብይትን ፍላጎት በመሙላት የዘር ልማቱን የሚያሳድጉ መሆናቸውን ጠቁመዋል። በተለይ በዚህ በ3 ቀን ምልከታ ውስጥ በቦሎቄ ላይ ጥሩ ግምገማ አድርገናል። በተለይ በዚንክ በአዮዲን በአይረን የበለጸጉ የምርምር ጣቢያዎች የምርምር ውጤቶቹ በጣም ጥሩ ውጤት አሳይተዋል። ስለዚህ እነዚህ በዚንክ በአዮዲንና በአይረን የበለጸጉ እና የተለያዩ ቴክኖሎጂ በፍጥነት ወደ ዘር ግብይት እንዲገባ እናደርጋለን። ምክንያቱም የሐረርጌ የምግብ ባህል የምግብ ስርዓት ባህል መቀየር ስላለበት እዛ ላይ ትኩረት አድርገናል። እዛ ላይ ከፍተኛ ስራ እየሰራን መሆኑን በዚህ ገልጻለሁ። በዩኒቨርሲቲው የምርምር ማዕከላትና አቅርቦቶች አስተዳደር ዳይሬክተር አቶ ኢብሳ ልዩ በበኩላቸው የመስክ ምልከታው ከተለያዩ ባለድርሻ አካላት ጋር በመሆን ለቴክኖሎጂ ሽግግር ዝግጁ የሆኑ ምርጥ ዘሮችን የመለየትና ለቀጣይ አቅጣጫ ለማስቀመጥ የታለመ መሆኑን አስረድተዋል። ዩኒቨርሲቲው የምርምር ጣቢያዎቹን ሀገር አቀፍና ዓለም አቀፍ ደረጃዎችን አሟልተው ወደ ምርምር ማዕከላት ለማሸጋገር በትኩረት እየሰራ መሆኑን አስታውቋል። ዩኒቨርሲቲው የምርምር ጣቢያዎቹን ሀገር አቀፍና ዓለም አቀፍ ደረጃዎችን አሟልተው ወደ ምርምር ማዕከላት ለማሸጋገር በትኩረት እየሰሩ መሆኑን አስታውቋል። ምርምር ሙከራዎችን ከባለድርሻ አካላት ጋር ከተመራማሪዎች ሲኒየር ተመራማሪዎችም አሉ የሪሰርች ማኔጅመንትም እና የአካባቢው ማህበረሰብ ተወካይም ጋር በመሆን ስራዎችን ገምግመን ለቴክኖሎጂ ሽግግር ዝግጁ የሆኑትን የመለየትና የወደፊት አቅጣጫ ለማስቀመጥ ነው። እንግዲህ ሀረማያ እስካሁን ብዙ ምርምሮችን አፍልቋል። በተለይ በግብርናው ዘርፍ ይህ ለዚህ እንደ መጠቀሚያ የሚያገለግሉት ብዙ ምርምር ማዕከላት አሉ። እነኚህም የተለያዩ የስነ ምህዳርን የሚወክሉ ናቸው። በዚህም ተጠቅሞ እንደ ሀገርም በጣም ጠቀሜታ ያላቸው የሰብል ቴክኖሎጂዎችን ለመልቀቅ ችሏል። እነኚህ ቴክኖሎጂዎች አንዳንዶቻቸው እንደ ሀገርም ጥሩ ፐርፎርማንስ ያላቸው ቴክኖሎጂዎች ናቸው። በዚህም እውነቱን ለመናገር እንኮራለን። እነኚህ ምርምር ጣቢያዎች እኛ በምንፈልገው ደረጃ ባለመብቃታቸው አሁን ማኔጅመንቱም ትኩረት ሰጥተው በተለይ በሀገራዊና ዓለም አቀፋዊ ስታንዳርድ እንዲያሟሉ ማኔጅመንቱ ትኩረት ሰጥቶ እየሰራ ይገኛል። በዩኒቨርሲቲው እጽዋት ሳይንስ ተመራማሪና በምርምር ቢሮ የግብርና ምርምር ትኩረት አስተባባሪ ዶክተር ዮናስ ሞገስ እንደገለጹት በሂርና የሰብል ምርምር ማዕከል 7 ሙከራዎች እየተደረጉ መሆናቸውን ጠቁመዋል። ከነዚህም ውስጥ የቦሎቄና የድንች ዘሮች በንጥረ ነገሮች የበለጸጉ እንዲሆኑ በተሰራው ስራ ውጤት መገኘቱን ተናግረዋል። ነው ሂርና ሳይት ላይ ወደ 7 የሚሆኑ ሙከራዎች አሉ። እነዚህ ሙከራዎች እንግዲህ በተለይ 2 ሙከራዎች በኑትሪ ፉድ በሚባለው የግቢው ግራንድ ቻሌንጅ ፕሮጀክት የሚደገፉ ናቸው። ነው በተለይ አሁን ህጻናት እርጉዝ እናቶች ታብሌት ነው የሚወስዱትና ገጠሪቱ ኢትዮጵያ አካባቢ ደግሞ እነዚያ መድኃኒቶችም አይገኙም ውድም ናቸውና በአይረንና ዚንክ መጠኑን በድንችና በቦሎቄ መልክ ለመስጠት ነው ዋና አላማችን። እንግዲህ የመጀመሪያው እንደው ውጤቱ እንደሚያሳየው የተሻለ የአይረንና ዚንክ መጠን ያላቸውን ዝርያዎችን መለየት ችለናል። በሂርና የቱሉ ወረዳ የእርሻ ልማት ባለሙያ የኔሁን ልውል በበኩላቸው ዩኒቨርሲቲው ከ30 ዓመታት በላይ ለአካባቢው በተለያዩ የምርምር ስራዎች በሕክምና አገልግሎት በስልጠና በእንስሳትና ሰብል ድጋፍ ከጎናቸው እንዳልተለያቸው በመግለጽ ለዚህም ምስጋና አቅርበዋል። ሀረማያ ዩኒቨርሲቲ ትልቅ ድጋፍ ነው የሚያደርገው። አትሊስት እንዲያውም እኔ ረጅም ጊዜ እዚህም ሰርች ያለው ከ30 ዓመት በላይ ነው ሀረማያ ዩኒቨርሲቲ ለዚህ ወረዳ ትልቅ ድጋፍ ማድረግ የጀመረውና ዩኒቨርሲቲውን ሳላመሰግነው አላልፍም። ኖት የእውቀት ሶርሳችን ብቻ አይደለም
እኛ የኢንፑትም ሶርሳችን ነው በአሁኑ ሰዓት የዩኒቨርሲቲው ከማንኛውም ባጠገባችን ሌሎችም ዩኒቨርሲቲዎች ያሉ ግን ከማንኛውም በላይ ትልቁን ድጋፍ የሚያደርግልን አለማያ ዩኒቨርሲቲ ነው። ለተከታታይ 3 ቀናት በተለያዩ የምርምር ማዕከላት በተካሄደው የመስክ ቀን ጉብኝት የዩኒቨርሲቲው መምህራን ተመራማሪዎችን ጨምሮ የግብርና ባለሙያዎችና አርሶ አደሮች ተሳትፈዋል። ወደ ሀገር አቀፍ ዘገባዎች አግረናል። መንግስት 7ኛውን ሀገራዊ ምርጫ ለማከናወን በቂ አቅምና ዝግጅት አለው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። በሌላ ዜና ደግሞ ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄ ምላሽና ማብራሪያ ሰጥተዋል። እነኝና ሌሎችን ጉዳዮች ጨምሮ ሌኒሽ መልስ አቀርባቸዋለች። 7ኛው ሀገራዊ ምርጫ ጊዜውን ጠብቆ የሚካሄድ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተካሂዷል። 7ኛው ሀገራዊ ምርጫ እስካሁን በኢትዮጵያ ከተካሄዱ ምርጫዎች የተሻለ እንደሚሆን ጥርጥር የለውም ሲሉም ገልጸዋል። ምርጫው ዲሞክራሲያዊና ብዝሃ ድምጾች ያሉት እንዲሆን መንግስት በኃላፊነት እንደሚሰራ ማረጋግጠዋል። ጠቅላይ ሚኒስትሩ በንግግራቸው እኛ እንደ ፓርቲም እንደ መንግስትም ዝግጁ ነን፣ ተፎካካሪ ፓርቲዎችም ከወዲሁ መዘጋጀት አለባቸው ብለዋል። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሐሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛው የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ህዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዲሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። እንደ ፓርቲ እንዘጋጃለን፣ እንደ መንግስት እንዘጋጃለን። የተሻለ ምርጫ እናካሂዳለን። ኢትዮጵያ ትቀጥላለች ማለት ነው። ይንጠባጠባል፣ እኛ እንቀጥላለን። ጠቅላይ ሚኒስትሩ ከምክር ቤት አባላት የግንባታ ሂደት ላይ ያሉና መሰረት የተቀመጠላቸው ሜጋ ፕሮጀክቶችን በሚመለከት ለተነሳላቸው ጥያቄ በሰጡት ማብራሪያ የሀገርን ኢኮኖሚ ወደ ተሻለ ደረጃ የሚያሸጋግሩ ፕሮጀክቶች ኦን ሆነዋልን ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ማዕድንና ጋዝን በተመለከተ ለምክር ቤቱ በሰጡት ማብራሪያ የማዕድን ስራችን በሀገር ኢኮኖሚ እድገት ውስጥ 1% ድርሻ የተጫወተ እንደሚገኝ ገልጸዋል። በተለይም የጋዝ ፕሮጀክት ባስጀመርንበት ሶማሌ ክልል አካባቢ ትልቅ ክምችት መኖሩን አስታውቀው በአንድ ቦታ ብቻ 21 ትሪሊየን ኩቢክ ጫማ የጋዝ ክምችት ኢትዮጵያ እንዳላት በሶስተኛ ወገን መረጋገጡን ጠቅሰዋል። ማይኒንግ ለሪፎርም ሪስፖንድ ያደረገ ነው። በጂዲፒያችን ግሮዝ ውስጥ 1% ሼር ወስዷል። በዚህ ዓመት እንደሚጨምር ይጠበቃል። ጋዝ፣ ነዳጅ፣ ማዳበሪያን በሚመለከት ባለፈው ባስጀመርንበት አካባቢ በሶማሌ ክልል ውስጥ በጋዝ ከባቢ ብቻ 21 ትሪሊየን ኪዩቢክ ፊት የጋዝ ክምችት ኢትዮጵያ እንዳላት በእኛ ሳይሆን በሶስተኛ ወገን ተረጋግጧል። በአንድ ቦታ 21 ትሪሊየን ኪዩቢክ ፊት ጋዝ ክምችት በጣም ትልቅ ሀብት ነው። ይህንን ሀብት ላለፉት ዓመታት ለመጠቀም አልቻልንም ብለን መቆጨት ብቻ ሳይሆን አሁን ያለውን አውቀን በፍጥነት መጠቀም ደግሞ ከሁላችን የሚጠበቅ ይመስለኛል። ድፍድፍ ነዳጅ በሚመለከት እንዲሁ ከፍተኛ ክምችት እንዳለ በሶስተኛ ወገን ተረጋግጧል። የጋዝና ነዳጅ ስራ ከውጭ የሚገባውን ኃይል በመተካት የወጪ ምንዛሬን ለመቆጠብ ይረዳናል ሲሉም ገልጸዋል። ኢትዮጵያ ለነዳጅና ለማዳበሪያ ከፍተኛ ሀብት ታወጣለች። ይህን ማስቀረት ከቻለን ብዙ ሀብት ለመቆጠብ ያስችላል ብለዋል። ጠቅላይ ሚኒስትሩ የማዳበሪያ ምርትን በሀገር ውስጥ በመተካት ብቻ የግብርና ምርታማነትን ቢያንስ በእጥፍ ማሳደግ እንደሚቻል ገልጸው ይህም በኢትዮጵያ ኢኮኖሚ ውስጥ ትልቅ እጥፋት ነው ሲሉ ተናግረዋል። ይሄ የጋዝ እና የሪፋይነሪ ፕሮጀክት ኢምፖርት ሰብስቲት በማድረግ ከፍተኛ ሀብት እንድንቆጥብ ያግዛል። ሎጂስቲክስ ላይ ኢምፓክት አለው። ኢነርጂ ላይ ኢምፓክት አለው። ለብዙ ልማቶች ግብዓት ላይ ኢምፓክት አለው። ኢትዮጵያ ትልቁ ለኤክስፖርት የምታወጣው ሀብት አንደኛው ነዳጅ ነው፣ ሁለተኛው ማዳበሪያ ነው። እነዚህ ሁለቱን ከተካች ከፍተኛ ሀብት ሴፍ ታደርጋለች ማለት ነው ለልማት። ሁለተኛ ጋዙ ነው ለማዳበሪያ ግብዓት የሚሆነው። ጋዙ ለኢነርጂ ግብዓት ይሆናል። ሎጂስቲክስ ላይ
የምግብ ዋጋ መጨመር አንዱ ምክንያት ትራንስፖርት ነው። የትራንስፖርት ዋጋ መቀነስ ከቻል በከፍተኛ ደረጃ የምግብ ዋጋ ኢንፍሌሽን ላይም ኢምፓክት ይኖረዋል። ይሄን ደግሞ በጀመርነው መንገድ ከትራክ ጀምረን ደረጃ በደረጃ የምናሳካው ጉዳይ ይሆናል። የአፈር ማዳበሪያን በሀገር ውስጥ ማምረትና መጠቀም የሚያስችል ግዙፍ ፋብሪካ ከዳንጎቴ ጋር በመተባበር ወደ ግንባታ መገባቱን ገልጸው ይህም የኢትዮጵያን አርሶ አደሮች የብዙ ዘመናት ችግር የሚፈታ ነው ብለዋል። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይኤች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። ዳንጎቴ በአፍሪካ ስመጥር እና የመጀመሪያው ባለሀብት ነው። ይሄ ኢንቨስትመንት ገና የምናፈላልገው ሳይሆን በአፍሪካም ያሉ ከአፍሪካም ውጭ ያሉ ፋይናንሰርስ ኦልሬዲ ቃል የገቡለትና ለፋይናንስ ለማድረግ ከፍተኛ ፍላጎት ያሳደሩበት ስለሆነ ምንም አይነት የፋይናንስ ችግር የሌለበት በተባለው ጊዜ የሚጠናቀቁ ፕሮጀክቶች ይሆናሉ። በአመት 100 ሚሊዮን መንገደኞችን ማስተናገድ የሚችለው ግዙፉ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የዲዛይን ስራ ሙሉ ለሙሉ መጠናቀቁንም ጠቅላይ ሚኒስትሩ በማብራሪያቸው ጠቁመዋል። በለውጡ አመታት በግብርናው ዘርፍ የተካሄዱ ሪፎርሞች ከፍተኛ የምርትና ምርታማነት እድገት እንዲመዘገብ ማድረጋቸውንም ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ በማብራሪያቸው በተጠናቀቀው በጀት አመት የግብርና ዘርፍ 7.3% እድገት ማስመዝገቡንም ገልጸዋል። የግብርናው ዘርፍ በአጠቃላይ የኢኮኖሚ እድገት ውስጥ 2.3% ድርሻ ማበርከቱንም አብራርተዋል። በሀገር በቀል የኢኮኖሚ ሪፎርሙ የግብርናው ዘርፍ ከፍተኛ እድገት ማስመዝገቡንም አንስተዋል። ኢትዮጵያ ከሪፎርሙ ወዲህ በተሰሩ ስራዎች አሁን ላይ እዳዋን ለመክፈል ምንም ችግር የለባትም ሲሉም ጠቅላይ ሚኒስትሩ አክለዋል። ኢትዮጵያ ያለባት እዳ 23 ቢሊዮን ዶላር ገደማ መሆኑን ጠቅሰው ነገር ግን በአጭር ጊዜ ብዙ መክፈል በሚጠይቅ የብድር ስርዓት የተወሰደ በመሆኑ የብድር ሁኔታው እንዲሸጋሸግ መንግስት ድርድር ሲያደርግ መቆየቱን ተናግረዋል። በዚህም በኢኮኖሚ ማሻሻያው ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ተደርጓል ያሉት ጠቅላይ ሚኒስትሩ ይህም የሪፎርሙ ውጤት የሆነ ታላቅ ድል መሆኑን አውስተዋል። ኢትዮጵያ አሁን ዕዳ ለመክፈል ምንም አይነት ችግር የለባትም። ከሪፎርም በፊት እንቸገራለን በዚህ ከቀጠለ የሚል ስጋት ነበረን። የተሳካ ድርድር ስላካሄድን አሁን ዕዳችን ለማስተዳደር ችግር የለብንም። በሰላማዊ መንገድ ለሚመጣ ማንኛውም አካል ለመታረቅ አይደለም አብሮ ለመስራት ዝግጁ ነን ሲሉም ጠቅላይ ሚኒስትሩ ገልጸዋል። ጠቅላይ ሚኒስትሩ አክለውም በሀገር ፍላጎት እስከ ተግባባን ድረስ የግሉን ጉዳይ ቸል ማለት ያስፈልጋል ያሉ ሲሆን ከዚህ በፊት የነበሩ ችግሮች ከስር መሰረታቸው ለማረቅም የሽግግር ፍትህና ሀገራዊ ምክክር ኮሚሽን ተቋቁሞ መሰራቱ ትልቅ እድል ነው ብለዋል። ከውጪ ወራገኛቸው ዘገባዎች አግረናል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የጸጥታው ምክር ቤት የቅቡልነት ችግር እያጋጠመው እንደሚገኝ አስታወቁም። የጸጥታው ምክር ቤት ዓለም አሁን የምትገኝበትን ሁኔታ የሚመጥን ደረጃ ላይ አይደለም ብለዋል ኃላፊው። ዘገባው የአናዶሎ ነው። ባህር ጠንክር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ የጸጥታው ምክር ቤት የተቀባይነትና የታማኝነት መጠኑ ከጊዜ ወደ ጊዜ እየቀነሰ ይገኛል ብለዋል። ምክር ቤቱ ቅቡልነቱ እየተመናመነ ለመምጣቱ ዋና ምክንያት ደግሞ የአባላቱ ስብጥር ዓለም አሁን ያለችበትን ነባራዊ ሁኔታ ከግንዛቤ ያላስገባ በመሆኑ ነው ብለዋል። ከተቀባይነት ባሻገርም የብቃት ችግርም ገጥሞታል ብለዋል ጉተሬስ ይህንን አስተያየት የሰጡት የደቡብ ኤሲያ አባል ሀገራት ስብሰባ መድረክ ላይ ነበር። የጸጥታው ምክር ቤት የተዋቀረው በ3 የአውሮፓ ሀገራት እንግሊዝ፣ ፈረንሳይና ሩሲያ እንዲሁም ከኤሲያ ቻይና ብቻ ስትወከል ከላቲን አሜሪካና ከአፍሪካ ሀገራት ደግሞ በምክር ቤቱ አንድ መቀመጫ ወንበር የላቸውም ብለዋል። ለዚህም ነው የጸጥታው ምክር ቤት አካታችነት የሚያንሰው። ከአፍሪካ 2 መቀመጫ ከኤሲያ ደግሞ ሌላ ተጨማሪ ተወካይ በምክር ቤቱ ያስፈልጋቸዋል ብለዋል ዋና ጸሐፊው። የጸጥታው ምክር ቤት ውጤታማነት እየተዳከመ ያለውም ቬቶ ፓወር ወይም ድምጽን በድምጽ የመሻር መብት የሚለው የተወሳሰበ ደንብ ሲሆን ይህ የድምጽ አሰጣጥ መንገድም ለውጥ ሊደረግበት ይገባል ብለዋል። ፈረንሳይና እንግሊዝ ይህ ቬቶ ፓወር ሚለው ስርዓት በተወሰኑ ጉዳዮች ላይ ማስተካከያ እንዲደረግበት ሐሳብ ማቅረባቸውን አስታውቀዋል። ጉተሬስ ሁለቱ ሀገራት ያቀረቡት ሐሳብ አባላቱ አጽንኦት ሰጥተው እንዲመክሩበትም ጥሪ አቅርበዋል መባሉን የዘገበው አናዶሎ ነው። ዩናይትድ ኪንግደም ጥገኝነት ጠያቂዎችን ወታደራዊ ካምፖች ውስጥ እንደምታቆያቸው ተነገረ። ከዚህ ቀደም ጥገኝነት የሚጠይቁ ጉዳያቸውን ውሳኔ እስኪያገኝ ድረስ በሆቴል ይኖሩ እንደነበር ነው የተነገረው። ዝርዝሩ በተከታይነት ይቀርባል።
ዩናይትድ ኪንግደም ጥገኝነት ጠያቂዎችን በወታደራዊ ካምፖች ልታቆይ እንደምትችል ገለጸች። ዘ ታይምስ እንደዘገበው በስኮትላንድና በደቡባዊ ኢንግላንድ ባሉ ወታደራዊ ካምፖች ጥገኝነት ጠያቂዎችን ለማቆየት ውይይት ተጀምሯል። ከዚህ ቀደም ጥገኝነት ጠያቂዎች ጉዳያቸው ውሳኔ እስኪያገኝ ድረስ በሆቴል ይኖሩ ነበር። ጠቅላይ ሚኒስትር ሰር ኪር ስታርመር የሀገር ውስጥ ጉዳይና የመከላከያ ሚኒስቴር አመራሮች ወታደራዊ ካምፖችን በአፋጣኝ ለጥገኝነት ጠያቂዎች ማቆያ እንዲዘጋጁ ትዕዛዝ ማስተላለፋቸውን ቢቢሲ መረዳት ችሏል። ጥገኝነት ጠያቂዎችን በሆቴል ማቆየት በቢሊየን ፓውንድ የሚቆጠር ገንዘብ ስለሚያስወጣ አሰራሩን ለማስቀረት የዩኬ መንግስት ወስኗል። ጸረ ስደተኞች ተቃውሞዎች የሚካሄዱት በእነዚህ ሆቴሎች አቅራቢያ ነው። በቀጣይ ወር መጨረሻ ጥገኝነት ጠያቂዎችን በስኮትላንድ ኢንቨርስ ከተማ ወደሚገኘው ካሜሩን ባራክስ ወታደራዊ ካምፖችና በምስራቅ ሰሴክስ ወደሚገኘው ክሮቦሮ ወታደራዊ ማሰልጠኛ ካምፕ ለመውሰድ እቅድ ተይዟል። የዩኬ መንግስት የኢንዱስትሪ ዞኖችና ሌሎች ጊዜያዊ መጠለያዎችን ለመጠቀም አቅዷል። የቢቢሲ ምንጮች እንደገለጹት ማቆያዎቹ ከጤናና ደህንነት አንጻር ደረጃቸውን የጠበቁ ይሆናሉ። የሀገር ውስጥ ጉዳይ ቃል አቀባይ ህገወጥ ስደተኞች በሆቴል መቆየታቸው አስቆጥቶናል። መንግስት ለስደተኞች የተዘጋጁ ሆቴሎች በአጠቃላይ ይዘጋል። ለስደተኞች የሚወጣውን ገንዘብ ለመቀነስም እንዲሁም ማህበረሰቡ ላይ የሚያደርሰውን ጫና ለማቃለል ሌሎች አማራጭ ማረፊያዎች ይዘጋጃሉ ብለዋል። በአሁኑ ሰዓት በሆቴሎች ተጠለው የሚገኙ ጥገኝነት ጠያቂዎች ብዛት ወደ 32000 ይደርሳል። እንደ አውሮፓውያን አቆጣጠር በ2023 የስደተኞች ቁጥር 56000 ደርሶ ነበር። የዩኬ የሀገር ውስጥ ጉዳይ እንዳለው ጥገኝነት ጠያቂዎች በሆቴል ለማቆየት የተወሰነው ሌሎች ማረፊያዎችን ለማዘጋጀት የወጡ ኮንትራቶች ጉድለት ስለተገኘባቸውና አሰራሩም ደካማ ስለሆነ ነው። በዚህም ምክንያትም ለጥገኝነት ጠያቂዎች ማቆያ የሚወጣው ገንዘብ 15 ቢሊዮን ፓውንድ ደርሷል። ጠቅላይ ሚኒስትር ስታርመር ሁሉንም የጥገኝነት ጠያቂዎች ሆቴል ለመዝጋት ቁርጠኛ ነን ብለዋል። የቀደመው መንግስት ይህንን ሁሉ ምስቅልቅል ትቶልን መሄዱ ምን ያህል እንደሚያናድደኝ ልነግራችሁ አልችልም ሲሉም አክለዋል። ቀድሞ ወታደራዊ ካምፕ የነበሩ ሁለት ማቆያዎች ጥገኝነት ጠያቂዎችን ማስተናገድ ጀምረዋል። እነዚህ በኬንት የሚገኘው ናፒር ባራክስ እና በሰሴክስ የሚገኘው RAAF ናቸው። ከሐረሪ ክልል ቴሌቪዥን ለለቱ የነበሩን ዜናዎች ተከታተላችሁት ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ኃይሉ አብራችሁ ቆይታ አድርጌያለሁ። ከቀሪዎቹ ሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘሁ የኔም በዚህ አጠናቀቅኩ። ጤና ይስጥልኝ።